The Economist እና ሆርን ሪቪው በተመሳሳይ ወቅት ባልተራራቀ ጊዜ በተለያየ ቀን ያወጡት ዘገባ ለኤርትራውያን የሚመች አልሆነም። ውሎ አድሮ መዘዙ ከባድ የሆነ ዘገባ ያስነበቡት ሁለቱ ዝነኛ የወሬ ምንጮች በኤርትራ በኩል ምላሽ ተሰጥቷቸዋል። በቀጣይ በኤርትራ ላይ ሊሆን የታሰበውን ጠቋሚ የሆነ ሀተታም አስፍረዋል። ኤርትራ ለብዙሃን መገናኛዎች የሰጠችው ምላሽ ስጋቷን የሚጠቁም ነው የሚል አስተያየት እየተሰማበት ነው። ሆርን ሪቪውን ከኢትዮጵያ መንግስት ጋር አያይዛ ወቅሳለች። ዘገባዎቹ ኤርትራን ከሁለት የመክፈል ዓላማ ያላቸው መሆኑን በመጥቀስ መክሰሱ አስግቷል። ኤርትራ ከሁለት የመክፈል ስጋት እንዳላት አስቀድሞ ይነገር ነበርም። ይህ በኤርትራ በኩል ብዙም ትኩረት ሳይሰጠው ቆይቷል። የኤርትራው ማስታወቂያ ሚኒስቴር ለዚህ ኢኮኖሚስት ዘገባ ከሰጠው ምላሽ ጋር ተያይዞ ጉዳዩ ለመጀመሪያ ጊዜ በሚባል መልኩ በስሱ ታይቷል። ኤርትራ ያመረረችበትን ጉዳይ ከተዘጋጀው መሳሪያ ጋር አያይዘን እንቃኛለን። አብራችሁን ቆዩ። ምስራቅ አፍሪካ ውስጥ ጥቂት የማይባሉ ሀገራት ከእናት ሀገራቸው ተነጥለው ሉዓላዊነታቸውን አግኝተው ጎረቤት ሀገር ለመሆን በቅተዋል። ከነዚህ ውስጥ አንዷ ኤርትራ ናት። ኤርትራ ከኢትዮጵያ ተነጥላ ሉዓላዊት ሀገር ከሆነች ከ30 ዓመታት በላይ ተቆጥረዋል። በእነዚህ ዓመታት ውስጥ ኤርትራ ከአንድ መንግስትና ከአንድ መሪ ውጪ አይታይም፣ ቀይራም አታውቅም። የ79 ዓመቱ ፕሬዝዳንት ኢሳያስ አፈወርቂ ብቻ ናቸው ከሀገሪቱ የመነጠል ታሪክ ይዞ እስካሁን ድረስ እየመሯት ያሉት። ኢሳያስ 80ኛ ዓመታቸው መያዛቸውን ተከትሎ በተተኪያቸው ጉዳይ ትንታኔዎች ሲወጡ ቆይተዋል። ቢቢሲ በአንድ ወቅት በዚህ ዙሪያ ባወጣው ዘለግ ያለ ዘገባ ኤርትራ ከፕሬዝዳንት ኢሳያስ በኋላ ያላት ህልውና አይገመቴ ነው ብሎ ነበርም። በርካታ ኤርትራውያን ከኢሳያስ ሌላ መሪ ማሰብ እንዳልቻሉ ሁሉ ዘገባው መጠነኛ ትዝብቱን አስፍሮ ታይቷል። በዚህም ተባለ በዚያ ግን ኤርትራውያን ለኢሳያስ ያላቸው ክብር የእድሜ ልክ ሆኖ ይታያል። እርጅናቸውን ግን ኤርትራውያን የነገ ዕጣ ፈንታ ስጋት ላይ የሚጥል ሆኗል። የኢሳያስ ልጅ በተተኪነት ቢገመቱም ሁኔታው ያንን አልፈቀደም። ዘ ኢኮኖሚስትና ሆርን ሪቪው እንዳወጡት ዘገባ ከሆነ ግን ኢሳያስ አርጅተው በተፈጥሮ ሞት ተተኪያቸውን በአይነ ስጋ አዘጋጅተው እስከሚለዩ ድረስ የሚጠበቁ አይመስሉም። በሕይወት እያሉ አንድ ዙር ጦርነት የሚገጥማቸው ይመስላል። ያለው ሁናቴ የሚያሳየው ይህንን ጉዳይ ነው። ፕሬዝዳንት ኢሳያስ አፈወርቂ ወደ አሰብና የተለያዩ ወታደራዊ ማሰልጠኛ ጣቢያዎች በማምራት ወታደሮቻቸውን አነቃቅተው ተመልሰዋል። መንግስታቸው በአይነቱ የተለየ ወታደራዊ አዋጅ ማወጁም የዝግጅቱ አካል ነው። ዝግጅቱ ለሁለት ዓላማ ሲሆን አንደኛው ከኢትዮጵያ መንግስት ጋር በአሰብ ጉዳይ ከገጠማቸው ስጋት ጋር የሚገናኝ ነው። ሁለተኛው ይህን ስጋት ተከትሎ በተፈጠረው አጋጣሚ በትጥቅ ትግል የሚጥላቸው ኃይል ከመቼውም ጊዜ በላይ ተጠናክሮ በመታየቱ ነው። ይህ በዲፕሎማሲ ጥረትና በሶስተኛው ግን ቢረግብ እንኳን አንድ ማይቀር ፍልሚያ ኤርትራን ይጠብቃታል ተብሏል። እሱም በኤርትራ መንግስት መለወጥ ጉዳይ ትኩረቱን ያደረገ ነው። ምዕራባውያን ኤርትራንና መንግስቷን ወጥረው ያዙት በዚህ ምክንያት ነው። አንዲት ሀገር በአንድ መንግስት በአንድ መሪ ለረጅም ጊዜ ከተመራች ጥያቄዎች ይነሳሉ። መሪዋም በአምባገነንነት ይፈረጃል። ኤርትራ ከዚህ ፍረጃ አልዳነችም። እንዲህ ብሎ መጨረሻ በጦርነት ሊደመደም እንደሚችል ቢገመትም ወደቡ ሌላ ክስተት ሆኗል። ከወደቡ ጋር በተያያዘ የኢትዮ ኤርትራ ጦርነት አይቀሬ ሆኖ እየተገለጸ ነው። የኢትዮጵያ መንግስት ከምንጊዜውም በላይ ዘመናዊ መሳሪያዎች መታጠቁ ለኤርትራ ስጋት ሆኖ ትንታኔ እየተሰጠበት ነው። እንኳን ጠቅላይ ሚኒስትር አብይ አህመድ የወደብ ጉዳይ በህጋዊ መንገድ ነው የሚመለሰው ቢሉም መሬት ላይ ግን ሰፊ የሆነ ወታደራዊ ዝግጅት አለም። ኤርትራም ደጋግማ የኢትዮጵያ መንግስት ሊወራኝ ነው ስትል ክሷን አጠናክራለች። ከቅርብ ጊዜያት ወዲህ ደግሞ የአፍሪካ ቀንድ ተንታኞች በኢትዮ ኤርትራ ጉዳይ የምርመራ ዘገባ የሚያወጡ ብዙሃን መገናኛዎች የቃላት ጦርነቱን ጡዘት ወደ ተጨባጭ የጦርነት ስጋት ወስደውታል። ዘ ኢኮኖሚስትና ሆርን ሪቪው በኤርትራ ተጽዕኖ የሚፈጥር ዘገባ ማውጣታቸውን ተከትሎ ፍጥጫው ወደ ሌላ ምዕራፍ እንደሚሸጋገር እየተነገረ ነው። አስፈሪዎቹ መሳሪያዎችና የኤርትራ ምላሽ። በኢትዮጵያ መንግስት በኩል ያለው ወታደራዊ ዝግጅት ከፍተኛ ሆኗል። ወታደራዊ ዝግጅቱ በሰማይና በምድር ሊገለጽ የሚችል ነው። በሰማይ የአየር ኃይል ተዋጊ ጄቶች ተዘጋጅተዋል። በምድር ወታደራዊ ስልጠናው ከጊዜ ወደ ጊዜ እየጨመረ መጥቷል። የሁሉ ዝግጅት ለማን ነው የሚለው ትክክለኛ ጥያቄ ምላሽ ባይሰጠውም አንደኛው ለኤርትራ እንደሆነ ይገመታል። በወደቡ ምክንያት የኢትዮ ኤርትራ ውጥረት ከፍተኛ ደረጃ ላይ ደርሷል። ጠቅላይ ሚኒስትር አብይ እንዲሁም መንግስታቸው ወደ ቀይ ባህር መቅረባቸው እየተነገረ ነው። ከኤርትራ የጸና አቋም አንጻር የወደብ ጥያቄው በሰጥቶ መቀበል መርህ ሳይሆን በጦር መሳሪያ ሊፈጸም ይችላል እየተባለ ነው። የኢትዮጵያ መንግስት በየጊዜያቱ ከፍተኛ መጠን ያላቸው ዘመናዊ የጦር መሳሪያዎችን እየታጠቀ ነው። በተለይ ከሁሉም በላይ ከሩሲያ መንግስት መከላከያ ኩባንያ ሮስቴክ ሾልኮ የወጣ ነው የተባለ ሰነድ ኢትዮጵያ 6 ሱ-35 ተዋጊ ጀቶችን ለመግዛት ውል መፈረሟን አመላክቷል።
ጉዳዩም መነጋገሪያ ሆኗል። የጦርነት ስጋት እንዳለም በግልጽ የሚያሳይ ነው ተብሏል። ስምምነቱ ሞስኮና አዲስ አበባ የመከላከያ ትብብራቸውን እያጠናከሩ ስለመምጣታቸው ተጨባጭ ማስረጃ ሆኗል። ብላክ ሚረር በሚባል የመረጃ ጠላፊ ቡድን መስከረም 23 ቀን ይፋ የሆነው ሰነድ የላቀ የሱኮይ ተዋጊ ጀቶች ዋጋ፣ የማስረከቢያ ጊዜና የኤክስፖርት እቅዶችን በዝርዝር የሚያመላክት ከ300 በላይ የሮስቴክ የውስጥ ሰነዶች መያዙን አመላክቷል። በመረጃው መሰረት ተዋጊ ጄት ገዢዎች በሩሲያ ብሔራዊ ምደባ ስርዓት ስር ባሉ ኮዶች ተለይተው ታውቀዋል። በዚሁ መሰረት 231 ኢትዮጵያን የወከለ ኮድ ሲሆን ኢራን በ364 አልጄሪያ ደግሞ በ012 ተወክለዋል። በመረጃው መሰረት ኢትዮጵያ 6 ሱ-35 ተዋጊ አውሮፕላኖችን ለመግዛት አቅዳለች። በሰነድ ውስጥ ያለው የጊዜ ሰሌዳ እንደሚያመላክተው ኢትዮጵያ ያደረገችው ስምምነት ከፍተኛ ደረጃ ላይ ደርሷል ወይንም የመጀመሪያው የርክክብ ስራ ተጀምሮ ሊሆን ይችላል። ሾልኮ የወጣን የተባለው ሰነድ ውሎቹ የተፈረሙት ሩሲያ በ2022 ዩክሬንን ሙሉ ለሙሉ ከመውረሯ ጥቂት ቀደም ብሎ ወይንም ከዚያ በኋላ ሊሆን ይችላል። ይህ ኢትዮጵያ በአየር ኃይሏ አቅም ላይ መሻሻል ለማድረግ የምታካሄደውን ጥረት የሚያሳይ ነው ተብሏል። በዓመታት ውስጥ ካካሄደቻቸው እጅግ በጣም ዘመናዊ የጦር አውሮፕላን ግዢዎች መካከል ቀዳሚው ነው። ይህ በቀጠናው ባለው የደህንነት ሁናቴ ለውጥ ምክንያት የመጣ ነው። እንደ አይነቱን ዝግጅት የተመለከተው ዘ ኢኮኖሚስት ኤርትራን ያሰጋታል የሚል አነጋጋሪ ትንታኔ አውጥቷል። ዘገባው አስመራን እንደ ጋዛ የሚያደርግ መሳሪያ በኢትዮጵያ እጅ ገብቷል ባይ ነው። ኤርትራ ደግሞ በማስታወቂያ ሚኒስቴሯ በኩል ዘገባውን አጣጥላለች። ኤርትራ በዚሁ መስሪያ ቤቷ በኩል አጣጥላ ምላሽ የሰጠችበት የዘ ኢኮኖሚስት ዘገባ ግን በቀላሉ የሚታይ አይደለም። አይበለውና ጦርነት ቢቀሰቀስ አስመራ እንደ ጋዛና ዩክሬን ትሆናለች የሚለው ግነት ቢሆንም ጉዳቱ ግን ከጋዛ ቀጥሎ ሊጠቀስ የሚችል ነው። ዘ ኢኮኖሚስት ኤርትራን በሚመለከት ይዞት በወጣው ዘገባ የኤርትራ ማስታወቂያ ሚኒስቴር የሰጠው ምላሽ የሐሰት መረጃ ነው ብሏል። ዘ ኢኮኖሚስት በዚሁ ትንታኔው በዋነኝነት የፕሬዝዳንት ኢሳያስ አፈወርቂ ለረጅም ጊዜ በስልጣን ላይ መቆየትና ከዚያ ጋር ተያይዞ የኤርትራን ወቅታዊ ሁናቴ በመዳሰስ ከኢትዮጵያ መንግስት ጋር ያለውን ወታደራዊ ዝግጅት አነጻጽሮታል። ኤርትራ በህዝብ ብዛት እንዲሁም በቆዳ ስፋቷ ከኢትዮጵያ አንጻር አነስ እንደምትል የሚታወቅ ሲሆን በዚያው ልክ የሰው ኃይል ልዩነቱም ከቴክኖሎጂ ትጥቅ ጋር ሲነጻጸር ደግሞ ይበልጥ ስጋት የሚፈጥር ነው። ዘ ኢኮኖሚስት የኢሳያስ ለረጅም ጊዜ በስልጣን ላይ መቆየት ራሱን ችሎ አደጋ እንደሆነ በመውቀስ ጭምር ሀተታውን አስነብቧል። ኢሳያስ በውጭ ብዙሃን መገናኛዎች ስማቸው በመልካም አይነሳም፣ አምባገነን ተብለው ይገለጻሉ። ዘ ኢኮኖሚስትም የገለጻቸው አምባገነን በሚል ነው። ዘ ኢኮኖሚስት የኤርትራን መንግስት አምባገነን ሲል የጠራው ዓለም አቀፍ መለኪያዎችን ታሳቢ በማድረግ መሆኑን ይናገራል። በአንድ ሀገር ውስጥ ምርጫ ቦርድ ከሌለ፣ ዴሞክራሲያዊ ምርጫ ከሌለ የመንግስቱ መጠሪያ አምባገነን ነው። ህገ መንግስትም ሲታከልበት ደግሞ ጉዳዩ ሌላ ይሆናል። ኤርትራ በዚህ መስፈርት መሰረት የሚገለጽ መሪና መንግስት ነው ያላት። አምባገነን መንግስት ያላት ሀገር ከዓለም ፖለቲካ የተገለለች ናት በሚለው ትንታኔ ኤርትራ ተስማሚ ሆና ትገለጻለች። ምዕራባውያን ከኢሳያስ ነጻ የወጣች ሀገር መፈልጋቸውን ከኤርትራውያን በላይ ሆነው ያለማቋረጥ እየገለጹ ነው። ኢሳያስና መንግስታቸውም ትግላቸው ከነርሱ ጋር ነው። ከዚህ አንጻር ኢሳያስ ከኢትዮጵያ መንግስት ጋር የገቡበትን ፍጥጫ እንደ ጥሩ አጋጣሚ ወስደውታል። ኢሳያስ እንደ ወትሮ ወደ ሩሲያም ሆነ ወደ ቻይና አላማተሩም። ኢሳያስ ኤርትራን እስከ መገንጠል የሚያደርስ የትጥቅ ትግል ያደረጉት በዋነኝነት በቻይና ድጋፍ ነው። በትጥቅ ትግላቸው ወቅት በቻይና የ2 ዓመታት ቆይታ አድርገው ነበርም። በቆይታቸውም ስለ ፖለቲካ ርዕዮተ ዓለምና የደፈጣ ውጊያ ስልት ስልጠና ወስደዋል። ኢሳያስ ከትጥቅ ትግል ጊዜያቸው ጀምሮ በተሰለፉበት አውድ ሁሉ መሪ የመሆናቸው ነገር እያደገ መጥቶ ይኸው በወንበር ላይ አርጅተዋል። መጀመሪያ የኤርትራ ነጻ አውጪ ግንባር አመራር ነበሩ። ግንባር ውስጥ በተፈጠረ አለመስማማት በሶስት ቦታ ሲከፈል ኢሳያስ ቡድናቸውን ይዘው ወደ ደቡባዊ ኤርትራ መሩ። በዚያም ትግላቸውን አቀጣጥለው ጀመሩ። የብሔርና የሃይማኖት ልዩነትን ስለማጥበብና የተቀናጀ ትግል ስለማካሄድ የሚያትት ትግላችንና ግቡ የተሰኘ ማኒፌስቶ ጽፈው ነበርም። እንዲህ እንዲያያሉ በመጨረሻም የኤርትራ የመጀመሪያው ፕሬዝዳንትና የብሔራዊ ምክር ቤቱ ዋና ጸሐፊ ሆነው ተመረጡ። እንደተመረጡ የመንግስትን የሥራ አስፈጻሚና የፍትህ አካሉን በቁጥጥራቸው ስር አዋሉ። ከዚያም በኋላ ኢሳያስ በስልጣን ላይ ለረጅም ጊዜያት ቆይተዋል። በስልጣናቸው አምባገነን እየተባሉ ቢተቹ መስሚያቸው ዝግ ሆኖ እዚህ መድረሳቸው በአደባባይ የሚታወቅ ሚስጥር ነው። በስልጣናቸው አምባገነን እየተባሉ ቢተቹም እርሳቸው ግን የሚሞቃቸውም የሚበርዳቸውም ሰው አይደሉም። አስተዳደራቸው በተለያዩ አጋጣሚዎች በሰብአዊ መብት ጥሰት በሀገሪቱ ውስጥ ዴሞክራሲያዊ ለውጥ አላመጣም ተብሎ ይተቻል። ኢሳያስ በሚመሯት ኤርትራ ውስጥ የፖለቲካ ነጻነት እንደሌለም ይነገራል። የፕሬስ ነጻነት የሚባል ነገር አይታወቅም። በእነዚህ ድምር ውጤቶች በኢሳያስና በመንግስታቸው ላይ የሚፈርድ እንጂ የሚከላከልላቸው አካል እምብዛም የለም።